ሰላም እንደሰማነው እንዳየነው ፕሬዚዳንት ትራምፕ እና የግብፁ ፕሬዚዳንት አልሲሲ ከሁለት ቀን በፊት ተገናኝተው በተለያዩ ጉዳዮች ላይ ማለትም በዚህ በጂ7 ስብሰባ ከጠናቀቀ በኋላ ተገናኝተው ተነጋግረው ነበረ። ሁላችንም ያንን አይተናል። እንዳየነው እንግዲህ በጣም በመቀራረብ እና ጓደኝነታቸውን የጠነከረ ጓደኝነታቸውን እና በጣም የሚያከብረው ሰው መሆኑን ከገለጸ በኋላ ትራምፕ ምንድነው ያለው? የኢትዮጵያ ህዳሴ ግድብ ለግብፅ ትሬመንደስ የሆነ ችግር የፈጠረ ስለሆነ ለዚህ ሶሉሽን እንፈልግለታለን እና እንግዲህ ቶሎ ብለን ወደዛ እንመልሳለን። እንደምታስታውሰው ይለዋል ለሲሲ ሲነግረው ማለት ነው። እንደምታስታውሰው በዛ በመጀመሪያው የኔ የፕሬዝዳንት ምርጫ ጊዜ በነበረኝ በዛ በ4 ዓመት ውስጥ ይህንን ነገር ሶሉሽን ላበጅለት ሞክሬ ነበረ እና ዲልም አድርጌ ነበረ እና በመካከል እኔ ባለመኖሬ ዲሞክራቶች በነበሩበት ሰዓት ነገሩ ተዳፍኖ ነበረ እና አሁን ደግሞ እንደገና ወደ ነበረበት ቦታ እንመልሰዋል እና ድርድሩ እንዲደረግ እናደርጋለን ነው ያለው። ያው እንደምናስታውሰው እንግዲህ ትራምፕ ስለዚህ ስለ ኢትዮጵያ ዳም ወደ 4 ጊዜ አካባቢ በተደጋጋሚ የኢትዮጵያ ግድብ ለግብፅ ችግር ነው እያለ በተደጋጋሚ በተለያየ ቶን ተናግሯል። በመጀመሪያው ላይ ግብፅ ግድቡን ትምታው እስከ ማለት ደርሶ ነበረ። ምክንያቱም የኢትዮጵያ ተደራዳሪዎች ስላልተስማሙ ማለት ነው። እንደገና አገናኛችኋለሁ ምናምን የሚል ነገርም ተናገረ። አሁን እንግዲህ በመጨረሻ ላይ እንደገና ተመልሰን ሶሉሽን እንፈልግለታለን የሚል አይነት እንትን ተናግሩና በጣም ችግር ነው ትሬመንደስ የሆነ ችግር በጣም ከፍተኛ የሆነ ችግር ፈጥሯል በማለት ነው የተናገረው ማለት ነው ትራምፕ። ያኛው ደግሞ እየተቅለሰለሰ አንገቱን እየደፋ ስራውን እየሰራ ነው ማለት ነው። ከመጋረጃ ኋላ ብዙ ተነጋግረዋል። እንደተነጋገሩም ተናግሯል ትራምፕ እና ዲስከስ አድርገናል። ያው በንግድ በተለያዩ የሁለቱ ግንኙነቶች ማለት ነው እና እንደተነጋገሩ ነው እና እንግዲህ ያው እንደምናውቀው ትራምፕ የቢዝነስ ሰው ነው እና አማራጮችን ያያል። ለሱ የሚጠቅመውን በተለይ ከእስራኤልም ጋር የተያያዘ ሊሆን ይችላል። ከነዚህ ከአረብ ሀገሮች ጋር ደግሞ ከፍተኛ ቁርኝነት ስላለው ያው የገንዘብ ነገር በጣም ስለሚያጓጓው እና እነሱ ጋር የፔትሮሉ ምንም ስላለ በጣም ወዳጅነቱን ከነሱ ይፈልገዋል። ምናልባት ከኢትዮጵያ ከሚያገኘው ከነሱ የበለጠ አገኛለሁ ብሎ ስለሚገምትም ሊሆን ይችላል እና እንግዲህ እንደዛ አይነት ሁኔታ ላይ ነው ያለው እና እኛ ምንድነው ማድረግ ያለብን? ጥንቃቄ ለሚመጣው ማንኛውም ጥያቄ ወይም ደግሞ ከሚመጣብን ከፍተኛ ግፊት ምን አይነት መልስ ሰጥተን ለመውጣት እንችላለን የሚለውን ከአሁኑ መጠናት ያለበት ይመስለኛል። ብዙ ጊዜ እንደምናገረው በጣም ጥሩ የሆኑ ምሁራኖች፣ እውቀት ያላቸው ኢትዮጵያውያኖች በአሁኑ ሰዓት መፈለግ አለባቸው። ልክ ባለፈው እንደ ኢንጂነሩ አይነት እና እንደዛ ታፍታፍ የሆኑ ሰዎች ድርድሩን በደንብ ያካሄዳሉ ብለው የሚገመቱ ሰዎችን ምሁራኖችን መርጦ ከአሁኑ ቅርጽ እንዲይዙ ማድረግ በምን ላይ መነጋገር እንዳለባቸው፣ ምን አይነት ዲማንዶችን ማቅረብ እንዳለባቸው ያን ሁሉ ከአሁኑ ቅድመ ዝግጅት ተደርጎ ለዚህ ለሚመጣው ግፊት መልስ ለመስጠት መዘጋጀት መቻል አለብን ማለት ነው እና እንግዲህ ያው ባለፈውም የኢትዮጵያ መንግስት እንደተናገረው አሁን ግድቡ አልቋል። የህዳሴው ግድብ አልቋል። በዛ ላይ ምንም አይነት መከራከር አያስፈልግም። ግድቡ ይሞላ ወይም አይሞላ የሚባል ነገር አይደለም። አሁን የክፍፍል ጉዳይ ነው አልሲሲ የሚሉት። እነሱ የሚፈልጉት የዛን የኮሎኒያሉን አይነት ነገር ኢትዮጵያ ያላትን ውሃ ሁሉ ወደ እነሱ እንድትለቅላቸው ሲስተማቲካሊ ያንን ማስፈረም ነው የሚፈልገው። በዚህ ብዙ ነገሮችም በኢትዮጵያ ላይ ግፍ እየሰራ እንደገና ደግሞ ያልበቃ ብሎት እንደገና ችኑ
በስንት ጥረት የኢትዮጵያ ሕዝብ ተባብሮ የሰራውን ግድብ ከዛ ውስጥ ያለውን ውሃ በተለያየ አይነት በማታለል እና ምናልባትም እውቀት የላቸውም ብለውም ሊገምቱ ይችላሉ እኮ አንዳንድ ጊዜ እና አስፈርሞ ከዛ በኋላ ሁል ጊዜ ኢትዮጵያ የአስዋን ዳም ወይም ደግሞ እነሱ በተለያየ ጊዜ ለሚያመርቱት የተለያዩ አይነት አትክልቶችና አዝርቶች የሚገብር ውሃ የሰጠን እኛ ባዷችንን እንድንቀር አይነት ስምምነት ነው የሚፈለገው ማለት ነው እንጂ እውነተኛ ስምምነት አይደለም የሚፈልጉት። ፍትሃ የሆነ ስምምነት ሳይሆን እነሱን የሚጠቅም ግን ኢትዮጵያን እስከ መጨረሻ ድረስ ድሃ የሚያደርግ አይነት ስምምነት እንዲደረግ ነው የሚፈልገው። ያ ደግሞ በፍጹም አይሆንም እና እስከ መጨረሻው ድረስ የፈለገ ነገር ይሆናል እንጂ እንደ አይነት ስምምነት አይደረግም። ያንን ያው የኢትዮጵያ መንግስት ጠንቅቆ ያውቃል። ስለዚህ ምን አይነት ፕሪኮንዲሽኖች ናቸው መቅረብ ያለበት ከተባለ እንግዲህ ሌሎችም ሊሆኑ ይችላሉ። አሁን ለምሳሌ ትልቁ ዋናው የቀይ ባህር የተነጠቅነው የባህር ወደባችን ከዚህ ከኒል ሪቨር ጋር የተያያዘ መሆን አለበት። ስለ ኒል ሪቨር እና ወይም ደግሞ ክፍፍሉ የምናወራ ከሆነ ስለ ቀይ ባህርም ስለተነጠቅነው ወደብ እኩል በዚህ በድርድር የምንበለው ማንኛውም ነገር ሊመጣ በሚችለው ነገር ውስጥ መካተት አለበት። ያ አንድ ነው። ሁለተኛ ኢትዮጵያ ላይ እስካሁን ድረስ ስለሰሩት ግፍ በኢትዮጵያ ላይ ግብጾች በተለይ የባህር በር እንድናጣ በማድረጋቸው እርስ በርሳችን ደም በማቃባት ብዙ ህዝብ እንዲሞት ኢትዮጵያ ከችግር ውስጥ እንዳትወጣ በማድረጋቸው ያን ሁሉ ካሳ መክፈል አለባቸው። እንደዛ ነው መሆን ያለበት። ሌላው ያ ሁለተኛው ነገር ሆኖ እንደገና ከእንግዲህ ወዲያ በኢትዮጵያ ማንኛውም የውስጥ ጉዳይ ውስጥ ጣልቃ መግባት እንደሌለባት የሁሉ በድርድር ውስጥ መግባት እንደዚህ ለምሳሌ ውስጥ ያሉ አማጾችን መርዳት በሚል ሊሆን ይችላል እና የተለያዩ ተቃዋሚዎችን በመርዳትና በማባላት እስከዛ ድረስ የሚጠቀምበትን አይነት ሁኔታ በፍጹም እንዳትጠቀም የሚልም መካተት አለበት እና ሌሎችም ያው እንግዲህ ያስቡበታል እና ብዙ ምሁራኖች ስላሉ ብዙ ነገሮች የሚነሱ ይኖራሉ ብዬ ገምታለሁ እና እነዛ ነገሮች ተነስተው ፕሪኮንዲሽን መቅረብ አለባቸው መጀመሪያ ወደዛ ከመጠራታችን ወይም ደግሞ ከመሄዳችን በፊት ማለት ነው እና ሁኔታዎች ይሄ ሰውዬ በጣም ኢትዮጵያን አልተዋትም። ብዙ እንግዲህ ምናልባትም ለሱ የሚነገረው ሁል ጊዜ ምክንያቱም ግብጾች በየትኛውም ቦታ አሉ። በተለይ በዚህ በናይል ጉዳይ ላይ የማይጭሩት መሬት ወይም ደግሞ የማይቆፍሩት ጉድጓድ የለም። ምናልባትም ብዙ ሎቢስቶችን ተጠቅመው የማሳመን ስራ ሰርተው ሊሆን ይችላል። ብዙ ነገሮች እኛ እየተጎዳን ነው፣ ውሃችን በደንብ አይመጣም፣ እንደዚህ አይነት ነገሮች እንግዲህ ያው እንደሚታወቀው አሁን ትልቁ ችግራቸው ውሃው ብቻ አይደለም። ኢትዮጵያ በአሁኑ ሰዓት በዚህ በአረንጓዴው ልማት በዚህ በገባሮች ወንዞች አካባቢ መሆኑ በተራራማ ቦታዎች ላይ ዛፎች እየተከሉ እንደሆነ ሰምተናል። ሳሮች ሲተከሉ ያ በኢሮዥን መልክ እየተጠረገ የሚሄደው የኢትዮጵያ አፈር መቅረት ይጀምራል። ግድቡ ራሱ የሚያስቀረው ብዙ የሆነ አፈር አለ፣ የአሳ ሀብት አለ፣ ብዙ ነገር ወርቅ፣ መዳብ፣ አልሚኒየም፣ ሲልቨር ምንም የማይታፈስ ነገር ነበረ በዚህ በአባይ ውሃ ወይም ደግሞ በናይል ሪቨር ከኢትዮጵያ ከዚህ ከሃይላንዱ እየተወረወረ የሚሄደው አፈር ጠራርጎ የሚወስድላቸው ብዙ ጥቅም ነበራቸው። ያ ሁሉን የቀረባቸው። ስለዚህ ነው በየቦታው እየተፍጨረጨሩ ያሉት ማለት ነው። እና እንግዲህ ለዛ መዘጋጀት አለብን። ምንድን ነው ሊል የሚችለው እንግዲህ ግፋቢል ከአሁን ወዲያ ግድቡን እንምታ የሚባል ነገር ሊሆን አይችልም። ምክንያቱም የሚያመጣው ከፍተኛ ችግር እንዳለ ይታወቃል ማለት ነው። በታችኛዎቹ ተፋሳሽ ሀገሮች ላይ ሊያደርጉ የሚችሉት ምንድን ነው? ኢትዮጵያ ምናልባት በዚህ ትራምፕ አሁን ሊፈጥረው በሚችለው ዲል ላይ አልስማማም ብትል ሳንክሽን ነው የሚፈጥረው። ማለትም ተጽዕኖ በተለያዩ ነገሮች ላይ ማዕቀብ በማድረግ ኢትዮጵያን ለመጉዳት የሚችልበት ሁኔታ ሊኖር ይችላል። ምናልባት እንግዲህ ይሄ ሌላው እንትን ነው። ምክንያቱም
እኛ እውነትን ይዘን ነው የምንሄደው። ስለ እውነት ስለተገፋን፣ ለዛ ደግሞ ለተገፋ ነው ከአሁን ወዲያ እንደዛ አይነት ነገር። አሁን የነቃ ትውልድ ነው ያለው። በነገራችን ላይ ይህ የነቃ ትውልድ እንዳለፈው አይደለም፣ እንዳለፈው የሚታለል አይደለም። ግማሹ ግመል ይጠጣበት ይላል ወደብን የመሰለ ነገር፣ ግማሹ በጣም ኮንሰንትሬት አድርጎ የነበሩት ለምሳሌ ባለፉት በንጉሱ ዘመነ መንግስታት መሀል አገር ላይ ቁጭ ብለው በቃ ጥሩ አየር ያለበት ብዙም ያሰቡበት አይመስለኝም። የወደብን ጥቅም ምናምን በምታዩበት ሰዓት ለምሳሌ ተመልከቱ። የአፍሪካ ሀገሮች ራሳቸው በዛን ሰዓት ኋላ ቀር የነበሩት ኮንጎ እንኳን ኮንጎ እንግዲህ ከፍተኛውን የሆነ የቆዳ ስፋት ያላት ሀገር ነች እና መሀል ላይ ነው ያለችው። ግን ተሟሙታ ልክ የእባብ እንትን የመሰለን መንገድ ፈጥራ ወደብ ላይ ደርሳለች። እንደነ ኮንጎ ብዙዎቹ ብልጥ ሀገሮች ወደ ውቅያኖስ የሚያገናኛቸውን ወደ ወደብ የሚያገናኛቸውን ቦታ ተሟሙተው ይዘዋል ማለት ነው። እና በጣም ብልህ አመራር ያልነበራቸው ናቸው። ዝም ብለው መሀል ሀገር ላይ ቁጭ ብለው ቡናቸውን እየጠጡ አገራችን በዚህ ሁኔታ ውስጥ እንድትቀር የተደረገው ማለት ነው። ግማሾቹም አስረከቡ። መጨረሻ ላይ ደግሞ በሚያሳዝን ሁኔታ ወደባችንን ማስረከባችን ይሄ በጣም የሚያስቆጭ ነገር ነው። ሁላችንንም በጣም የሚያሳዝንና የሚያስቆጭ ነገር ነው። እና እንግዲህ ምን ማድረግ ግን አሁን በምን አይነት ሁኔታ ነው ያንን ማስመለስ የምንችለው የሚለው ሁኔታ እንግዲህ ከዚህ ከድርድሩ ጋር አብሮ የሚሄድ ይመስለኛል። ምናልባትም ይህ ነገር ጥሩ ነገር ነው ይዞ ሊመጣ ይችላል። እኛ እንደዚህ ከተደረገልን ድርድር ውስጥ ልንገባ የማይጎዳ እንደዛም ሆኖ ኢትዮጵያን የማይጎዳ ለምሳሌ ይህን ያክል በየዓመቱ እንለቅላቸዋለን ብንል በአሁኑ ሰዓት ብዙ ነገሮች ችግር ሊያመጣብን ይችላል። ለምሳሌ እንውሰድ የሀረማያን ሐይቅ። በክላይሜት ቼንጅ ምክንያት ያ ትልቅ ሐይቅ ደርቆ ነበረ፣ ምንም ውሃ የለውም ነበረ እና ዛሬ የነበረው የናይል ሪቨር ፍሰት ምናልባት ከ10 እና ከ15 ዓመት በኋላ ላይኖር ይችላል፣ በጣም ሊቀንስ ይችላል። እኛ አሁን ከፈረምን ይህን ያክል እንሰጣችኋለን ብለን ከፈረምን ከዛ በኋላ እየደረቀ ሄዶ በጣም ጥቂት ቢቀር ያችን የቀረችንን እንኳን ሁሉ ፈርማችኋልና ወደኛ መልቀቅ አለባችሁ ብሎ እኛ ባዶ ነው የምንቀረው ማለት ነው። ስለዚህ አትሊስት እንኳን እንደዚህ አይነት ስምምነት ቢደረግ ለተወሰኑ ዓመታት ብቻ መሆን አለበት፣ ለ10 ዓመት ለ15 ዓመት። ምክንያቱም ከ15 ዓመት በኋላ የሚመጣው ነገር ስለማይታወቅ ማለት ነው። ምን አይነት የውሃ መጠን ይኖረናል። ምክንያቱም ክላይሜት ቼንጅ በየጊዜው የሚያመጣውን ነገር እኛ መወሰን አንችልም፣ እግዚአብሔር ብቻ ነው የሚያውቀው። ስለዚህ በዛ ላይ ከፍተኛ ጥንቃቄ እንደሚደረግ አምናለሁ እና አንዱ ይሄ ነው እንግዲህ ወደፊት የምናየው ይሆናል የሚመጣውን ነገር እና ለዛ በተለይ የኢትዮጵያ መንግስት ሎቢስቶችን መቅጠር እንዳለበት ይታየኛል። ሎቢስቶችን ቀጥሮ ምናልባትም ከመጠራታችን በፊት እዛ በሮናልድ ትራምፕ ከመጠራታችን በፊት እኛ ቀድመን ማስረዳት መቻል አለብን ብዬ ገምታለሁ። ለትራምፕ እንደዚህ አይነት ግፍ እየተሰራብን ነው። እኛ ኢትዮጵያ በታሪኳ በጣም ብዙ ባለ ወደብ የነበረች ሀገር፣ ብዙ ወደብ ስታስተዳድር የነበረች ሀገር አሁን ባዶ ቀርታለች እና በዛ ላይ የአሜሪካ መንግስት ሊረዳን እንደሚገባ ይህን ደግሞ ያደረገችው ዋናዋ ግብፅ እንደሆነች እና በኢትዮጵያ ላይ ብዙ ግፍ እየሰራች እንደሆነ እርስ በርሳችን የተለያዩ የውስጥ ኃይሎችን በማደራጀት እርስ በርሳችን እንድንገዳደል እያደረገችን እንደሆነ ይህን ሁሉ በማስረጃ አስይዞ ማቅረብ ያስፈልጋል ማለት ነው እና ስለ ናይልም ምንም አይነት ጉዳት እንዳላመጣባቸው በቂ ውሃ እያገኙ እንደሆነ ይህንንም በማስረጃ በቪዲዮ በተደገፈ መልኩ በዚህ አይነት መልኩ እየሄደላቸው ነው እና እነሱ የሚናገሩት ውሸት እንደሆነ በውሸት ለማሳመን እንደሚሞክሩ እኛ ማስረዳት መቻል እንዳለብን ይታየኛል እና ያንን መደረግ አለበት ብዬ ገምታለሁ። ምናልባትም ዲል
አድርጎ ወይም ኑ ብሎ እሱ ከመጥራቱ በፊት እኛ ራሳችን ሄደን ይህን ነገር ለማስረዳት መሞከር እንዳለብን አምናለሁኝ። እና ይህንን ነው እንግዲህ ወደፊት የሚሆነውን እናያለን። ምን አይነት እንግዲህ በአሁኑ ሰዓት ኦልሬዲ 2ኛ ዓመቱን ይዟል አለ 2 ዓመት ነው የሚቀረው የሰው እና አንዳንድ ጊዜ ውሳኔው በጣም ከባድ ነው። የጠለቀ እውቀት ሳይኖረው ነው አንዳንድ ጊዜ ቸኩሎ ብዙ ነገሮችን የሚወስነው። አሁን ለምሳሌ በኢራንም ላይ ያየነው ያንን ነው። ምንም አይነት ዝግጅት ሳይደረግ በልበል ብሎ ነው እንደዚህ አይነት ማጥ ውስጥ ገብተው እንደገና ለመውጣት እየሞከረ ያለው ማለት ነው። በነገራችን ላይ የኢራን ጉዳይ እኔ ኢራን በአሁኑ ሰዓት በአሸናፊነት እየተወጣች እንዳለች ነው እያየን ያለ ነው ማለት ነው። ግን ስምምነቱ ይጸናል የሚለው ራሱ አጠያያቂ እንዳለ ሆኖ ማለት ነው። ምክንያቱም እስራኤል ከዚህ ከሊባኖስ እንደማትወጣ አስረግጣ ተናግራለች። አይዲኤፍም ማለትም የእስራኤል ዲፌንስ ፎርስም ይሄ የህልውና ጉዳይ ነው፣ እኛ የራሳችንን ለመከላከል የምንጠቀምበት ጉዳይ ስለሆነ በፍጹም ከዛ አንለቅም የሚሉ አይነት ሁኔታ ተፈጥሯል። እና ዶናልድ ትራምፕ ደግሞ ተጽዕኖ እያደረገ ነው የሚባለው ሰምተናል እስራኤል ላይ። እንግዲህ እኛ ብቻ ነን የቀረንሽ፣ እኛንም እንደዚህ የምታስቸግሪ ከሆነ እኛም ትንሽ እንሄዳለን እያለ በማስፈራራት ላይ እንደሚገኝ እየሰማን ነው። እና እንደዛ ነው በቃ አሁን ከዚህ ከጦርነት ለመላቀቅ ነው የሚፈልገው ትራምፕ ማለት ነው ከዚህ ከገባበት። እና እንዳውም ኢራኖች ከፈለጉት በላይ ነው የሰጣቸው። እነሱ በፍጹም 300 ቢሊዮን ዶላር እናገኛለን ብለው በፍጹም ኤክስፔክት አላደረጉም። እና አንዳንድ ጊዜ ለነሱም ለራሳቸው ሳይገርማቸው አይቀርም። በዚህ መልኩ ተቀይሮ በዚህ መልክ ዳይቨርት አድርጎ ለሰላም መሮጡ በጣም የሚገርም ነው። ያ ብቻ አይደለም፣ የሚሳኤል ፓወራቸውንም አይነካም ተብሏል። ያን እንዳውም ማምረት እንደሚችሉ ራሱ የኡራኒየሙን በፊት እኔ ወስዷለሁ ነበር ያለው፣ እነሱ ግን አንሰጥም ነው ያሉት። እና ኡራኒየሙን እዛው ራሳችን እንዲሰክን ካለበት ከ60% ወደ ታች እንዲወርድ እናደርገዋለን ምናምን እያሉ ነው። እና የትኛው ጋ ነው ለአሜሪካን ጥቅም ወይም ደግሞ ለእስራኤልም ሆነ ለአሜሪካ ጥቅም ያስገኘው ብለን ስንጠይቅ ምንም ነገር የሚታይ ነገር የለም። እንዳውም በተጨማሪ ኢራኖች ሌላ በረከት አገኙ። የዚህ ስትሬት ኦፍ ሆርሙዝ የሚባለው በእነሱ ቆጥረው ነው፣ ልክ እንደ ስዊስ ካናል። የሚገርም ነው። ልክ እንደ ስዊስ ካናል ያዙት እና ከእንግዲህ ወዲያ ቀረጥ ሊያስከፍሉ ነው ማለት ነው። ከኦማን ጋር ሆነው ያንን አካባቢ ሌሎችን ማንኛውም ወደዚያ የሚሄደው መርከብ ሁሉ ቀረጥ እየከፈለ ሲገባና ሲወጣ ሊከፍል ነው ማለት ነው። ይህም አዲስ ገጸ በረከት ነው ለኢራኖች። እና ምንድነው ልዩነቱ ማለት እንግዲህ ይሄ ሁሉ ገጸ በረከት የመጣላቸው ዝም ብሎ በምክንያት ወይም ደግሞ አሜሪካን ፈልጎ ሳይሆን እነሱ በሰሩት ሚሳይል ነው። የሰሯት ሚሳይል ጠቀመቻቸው። እና ድፍረታቸው ደግሞ እና ከነካችሁን እዛ አካባቢ ያሉትን እነዚህ የመካከለኛ ምስራቅ አገሮችን በሙሉ አወድማለሁ ማለት የዓለምን ኢኮኖሚ እንዳለ ጨለማ ውስጥ የሚከት ነው። በሙሉ እዛ አካባቢ ነው። ማንኛውም ፔትሮል የሚወጣው ለማዳበሪያው፣ ለአውሮፕላን የሚመጣም ሁሉ አብዛኛው ከዛ ነው። 20% ነው እየተባለ ያለው። በእርግጥ ብዙ ነገሮች ከዛ ይመጣሉ። እና ያ ሁሉ ሲቪላይዜሽን ከወደመ እንደገና ዓለም ትዘቅጣለች ማለት ነው። ይሄ ጥሩ ስለዘየዱ ምንም ማድረግ አልቻለም እና ተለማምጦ እነሱ የሚሉትን ሁሉ ማድረግ አለበት ማለት ነው። በጣም ሌላው ደግሞ በጣም የሚገርመው ኢራን ማዕቀብ ተደርጎባት ነበር። አሁን ግን ማዕቀብ ሁሉ ተነስቶላት እንግዲህ ኢራን ከፍተኛ የነዳጅ አምራች ሀገር ነች። እንዳው 80% እንትኑ የኢኮኖሚያ የተመሰረተው በነዳጅ ላይ ነው። ስለዚህ አሁን ማዕቀቡ ከተነሳላት በአንድ ጊዜ ከችግር ውስጥ ትወጣለች ማለት ነው። በአንድ ጊዜ ከዚህ ከችግር ውስጥ ትወጣለች እና በጣም ሀብታም ሀገር ትሆናለች ማለት ነው። ያ ብቻ አይደለም።
በመካከለኛው ምስራቅና በአፍሪካ ቀንድ አካባቢ በጣም ተፈሪ ሀገር ትሆናለች ማለት ነው። እንደምታውቁት ለዚህ ለፕሮክሲ ዋር የምጠቀምባቸው ኃይሎች አሉ፣ እንደ ሁቲ ጎሳ የመሰሉት ሂዝቦላ፣ ኢቨን እዚህ ኤርትራው የሻዕቢያው መንግስት፣ እነዚህ ሁሉ አብረው የሚሰሩ ናቸው እና ዙሪያውን በጣም በከፍተኛ ደረጃ መቆጣጠር የምትችልበት እና አካባቢውን ልክ በቃ እሷ በምትፈልገው አይነት መዘወር የምትችልበት ሁኔታ ሊፈጠር ይችላል ማለት ነው። ኢቨን እኛ ሁላችንም አሁን በጥንቃቄ ማድረግ አለብን ማለት ነው። ከኢራን ጋራ ኢቨን ራሱ ዲፕሎማሲውን ከእነሱ ጋራ ያለውን ዲፕሎማሲ ማጠንከር የሚያስፈልግ ይመስለኛል። በእርግጥ ከእስራኤልም ከሁሉም ጋራ ያው የኛ የዲፕሎማሲ መንገድ በጣም ጥሩ ነው። ከሁሉም ጋራ መስራት የሚለው ያዋጣል እና ግን ያው በተለይ ይሄ ሚሳኤል ደግሞ በመስጠት ምንም ወደኋላ የምትል ሀገር አይደለችም። ላልተስማማት ሀገር ሰጥታ በለው ማለት ትችላለች ማለት ነው። ይሄ ደግሞ አደገኛ ነገር ነው እና እንግዲህ እግዚአብሔር ደግሞ ለእኛ ነው የምመኘው አሁን ልክ እንደዚህ ድሮን ማምረት እንደጀመር ነው ቶሎ ብሎ ያው ወይም ይታሰበታል ብዬ ገምታለሁ ሚሳኤል የምናመርትበትን ጊዜ ነው ምሻው ማለት ነው። የራሳችን ሚሳኤሎች ካሉን ለረጅምና ለአጭር የሚሳኤል ቴክኖሎጂ በሰፊው መጠናት እንዳለበት ይታየኛል እና ያ ካለን ብቻ ነው በተለይ እንደ ኢትዮጵያ ብዙ ጠላቶች ያሏት ሀገር በዚህ በሚሊተሪ ፓወር በከፍተኛ ደረጃ ከሌሎች ጋር በሚነጻጸር ሁኔታ ራሷን ማደራጀትና ማጠንከር እንዳለባት ይታየኛል። ምንድነው ዶናልድ ትራምፕ ያለው? ለምንድነው ኢራን የዚህ የሚሳኤል ሱፐርሶኒክ የሆነውን ሚሳኤሏን አትሊስት እንኳን እንድትተው የማይደረገው? እንዴ መካከለኛ ምስራቅ ያሉት ሀገሮችም እኮ እያበለጸጉ ነው የራሳቸው ስላላቸው ኢራን ተይ ማለት አንችልም። እንዳሁን ለእሷ ደጋፊ ሆኖ ነው ቁጭ ያለው በጣም በሚገርም ሁኔታ ማለት ነው። እና ዋናው እሱ አሁን ከዚች ጦርነት ሾልኮ ለመውጣት ነው የሚፈልገው ትራምፕ በዚህም በዛም ብሎ ማለት ነው ከዚህ ከገባበት እና ምንም አይነት ሌላ ነገር አይታየውም ማለት ነው። እስራኤሎች ደግሞ በጣም እንደተከዱ ነው ራሳቸውን ያዩት ማለት ነው። እና አሁን በተለይ ከዚህ ከሊባኖስ ከሚባለው አካባቢ ወታደሮችን አላስወጣም ብላለች። አሜሪካ ደግሞ በጣም ከፍተኛ ተጽዕኖ እያደረገ ነው ያለው። እምቢ ካላችሁ እኛንም ታጣላችሁ እያለ ነው እና እንግዲህ ወደፊት የምናየው ይሆናል ምን አይነት ነገር እንደሚፈጠር እና እዚህ የአፍሪካ የቀንዱ አካባቢና የመካከለኛው ምስራቅ ነገር በጣም በከፍተኛ ደረጃ ፖለቲካው ይቀየራል ብዬ ገምታለሁ። በተለይ ያው እንደምናውቀው እንግዲህ በዚህ በሱኒና ሺኢት በሚባሉት ሙስሊሞች መካከል ዲፍረንስ እንዳለ እናውቃለን። ያው እንደሚታወቀው ሺኢት የሚባሉት እንደ ኢራን፣ ኢራቅ እና ባህሪን እና አብዛኛው የሙስሊም ክፍል ደግሞ ሱኒ ነው። ከቱርካይ ጀምሮ ቱርክ ራሳቸው ሱኒ ናቸው። ሳውዲ አረቢያ ሱኒ ነው። ግብፅ ሱኒ ነው። እንደ አልጄሪያ እና ሞሮኮ፣ እነዚህ ሊቢያ በሙሉ እነዚህ ሱኒዎች ናቸው። ስለዚህ ሱኒ ማጆሪቲ ነው፣ ሺኢት ግን ማይኖሪቲ ነው። ቢሆንም አሁን ይህ ማይኖሪቲ የተባለው ክፍል የኢራኑ እንትን በዚህ መልኩ ጠንክሮ ከወጣ ብዙውን አካባቢ ሊቆጣጠር ይችላል ማለት ነው። ለምሳሌ እዚህ ጋር ራሱ ሂዝቦላ ራሱ ሺኢት ነው ሊባኖስ ውስጥ ያለው። የሁቲ ጎሳዎችም ሺኢቶች ናቸው። እንደዛ እያለ ራሱን እያሰፋ ሄዳል ማለት ነው። ያው ልዩነታቸውን እናውቀዋለን። ለምሳሌ ምንድነው የዚህ የሺኢትና የሱኒ ልዩነታቸው? በነገራችን ላይ ጠልቄ ወደ ሃይማኖቱ ለመግባት ሳይሆን ሁላችንም ማወቅ ስላለብን ማለት ነው። ከመሐመድ ሺኢቶች የሚሉት ከመሐመድ በኋላ የሚመጣው ከእግዚአብሔር የሚላክ ነው ብለው ነው የሚፈልጉት መሪ ማለት ነው። ከነቢ መሐመድ ከሚሉት
በኋላ የሚመጣው እግዚአብሔር ነው የሚልከው ብለው እንትን ሲሉ፣ ሱኒዎች ደግሞ ከመሐመድ በኋላ የሚመጣውን ሁሉ የሚመረጠው በእስላም ኮሚኒቲ ነው፣ በእስላሞች ህዝብ እንጂ ከእግዚአብሔር ምናምን በሚባል አይደለም እና በህዝቡ አማካኝነቱ የሚመረጠው ብለው ነው የሚያስቡት ማለት ነው። እና ይሄ ዲፍረንሳቸው ነው። ይህ ግን 5ቱ ፒላር ሁለቱም ያምናሉ። በ5ቱ ፒላር ሺቶችም ሱኒዎችም ያምናሉ ማለት ነው። ዋናው እዚህ ጋር ልዩነታቸው። ሌላው እንግዲህ የዚህ አስተጋገድ ለምሳሌ ሱኒዎች 5 ጊዜ መስገድ እንዳለበት በቀን፣ እነዛኛዎቹ ደግሞ በተለያየ ሁኔታ። በቁርአን ላይ ደግሞ ለምሳሌ ሱኒዎች በቁርአን ላይ ብቻ ነው የሚያምኑት። ሺቶች ግን ከቁርአን ሌላ የተለያዩ አይነት እስላም ፊሎዞፈሮች በጻፉት መጽሐፍቶች ሁሉ በዛ ያምናሉ ማለት ነው። እና እንደዚህ አይነት ብዙ ዲፍረንስ ስላላቸው እንደዚህ በቀላሉ የሚስማሙ ሊሆኑ አይችልም ለማለት ነው። እና እንደዚህ አይነት ዲፍረንስ ስላላቸው ከበድ ያለ ወደፊት ምናልባት ኢራን የራሴን የሺኢትን ሃይማኖት በሁሉም ጋር ማስፋፋት ፈልጋለሁ ብላ የምትነሳ ከሆነ ከፍተኛ ችግር ይፈጠራል ብዬ ገምታለሁ። በነዚህ በራሱ በእስላሙ ሀገር እንደገና ኢራኖች እንግዲህ እናጠራለን ነው የሚሉት እና ሌላ ሃይማኖት እንዲኖር አይፈልጉም። የራሳቸው ሃይማኖት ብቻ በዓለም ላይ ገኖ እንዲወጣ ነው የሚፈለገው። እና እንግዲህ በሌላውም ዓለም ላይ ሌላ ችግር እየጠነከሩ ከሄዱ ብዙ ችግሮችን ከመፍጠር ወደኋላ የሚሄዱ አይደሉም። ስለዚህ ውጥረቱ ወደፊት በጣም በከፍተኛ ደረጃ ይሄዳል ብዬ ነው ገምተው። በኤኒሚንስ ግን አሁን በ60 ቀን ውስጥ ራሱ በዚህ በ60 ቀን ውስጥ ምናልባቱ ስምምነቱ ሊቀጥል አይችልም። ምክንያቱም ኢራን የሊባኖስ ነገር ካልተስተካከለ ምናልባትም እስራኤል ከዚህ ከሊባኖስ ለቃ ካልወጣች ስምምነቱ ዋጋ የለውም የሚል ነገር ነው። እስራኤሎች ደግሞ አንለቅም ካሉ ምንድነው የሚሆነው? ያው ስምምነቱ ሊጸድቅ አይችልም ማለት ነው። እንደገና ደግሞ ራሱ የዚህ የ24 ቢሊዮን ዶላር ወዲያው መለቀቅ አለብን ነው የሚሉት። እዛ ላይም ችግር እንዳለ ነው የሚታየው። ራሱ የዚህ ኡራኒየም ማለት የማበልጸጉ ሁኔታ ኢራን አበለጽጋለሁ ያለችው የኡራኒየሙን እንትን አሜሪካ እኔ ልውሰደው ወይም ደግሞ አመዱ እኔ ጋ ይምጣ ነው። ደግሞ ኢራን በዚህ የተስማማች አይደለም እና ገና ብዙ ያልተስተካከሉ ነገሮች አሉ። በእርግጥ አሁን ለጊዜው ያ የስትሬት ኦፍ ሆርሙዝ የሚባለው መከፈቱ እና በዛ ላይ ዓለም ትንሽ መተንፈሱ ጥሩ ሆኖ ሳለ ወደፊት ግን እንደገና ወደ አልተገባ የጦርነት ውስጥ የሚገቡበት ሁኔታ ሁሉ ሊፈጠር ይችላል። ምክንያቱም የይድረስ ነው እና ቶሎ ብዬ ብቻ ሰላም ብዬ ከዚህ ልልቀቅ አይነት ነው የትራምፕ መስመር እና ያንን ከዛ